አንድሪው ቡሽ እንግሊዛዊ የናጠጠ ሀብታም ሲሆን የተለያዩ ድርጅቶችና ንብረቶችን እያስተዳደረ ባለው ገንዘብ ላይ ሌላ ለመጨመር ይጥራል። በቅርብ የሚያውቁት ሰዎች ስለ አንድሪው ቡሽ ሲናገሩ ገንዘብ ልቡን ሳያሳብጠው መልካም ባህሪውን የሚያሳይ መሆኑን ይመሰክሩለታል። በ1990ዎቹ አጋማሽ ታዲያ አንድሪው ቡሽ ሳማንታ ማንሶን የተባለች አንዲት የሚዲያ ጋዜጠኛ ጋር የፍቅር ህይወት ጀምሮ ትዳር ይመሰርታል። ትዳራቸው ኤሊ የተባለች ሴት ልጅ ቢሰጣቸው ከጥቂት ዓመታት በኋላ ትዳራቸው በፍቺ ይጠናቀቃል። አንድሪው ከባለቤቱ ጋር ከተፋታ በኋላ በቀጣይ በይፋ የፍቅር አጋር የተባለች ሳይዝ የተወሰነ ጊዜያትን አስቆጠረ። የአንድሪው የፍቅር አጋር ምርጫ ከሱ በእድሜ በግማሽ ያክል የሚያንሱ ሴቶችን እንደሆነ ይነገራል። በጊዜው እሱ የሚገኝበት የ40ዎቹ እድሜ ላይ ሲሆን ይህም የሱ ፍቅር አጋር ፍላጎት በ20ዎቹ እድሜ መጀመሪያዎቹ ላይ ያለች ነበር እንደማለት ነው። በ2011 ዓመተ ምህረት አንድሪው ቡሽ አንዲት በጌጣጌጥ መሸጫ ውስጥ የምትሰራ ወጣት ሴት ጋር ይተዋወቃል። እቺ ሴት ማይካ ኮኮቫ የተባለች ስትሆን ልክ እንደ አንድሪው የሴት ምርጫ ሁሉ ከሱ በእድሜ በግማሽ ገደማ የምታንስ በ20ዎቹ የእድሜ ክልል ውስጥ የምትገኝ ሴት ነበረች። አንድሪውና ማይካ በቶሎ ልብ ለልብ የተግባቡ ይመስላል። አንድሪው ከማይካ ጋር የፍቅር ግንኙነት ይጀምራል። ማይካ ኮኮቫ በሜ 25 1990 ዓመተ ምህረት በስሎቫኪያ በምትገኝ አነስተኛ ከተማ ተወልዳ ያደገችው ማይካ በትምህርት ቤት የሚያውቋት ተማሪዎች ማይካ በአብዛኛው ትኩረትን መሳብ የምትፈልግና በሁሉም ነገር ላይ አንደኛ ሆና መታየት እንደምትፈልግ ይናገራሉ። ማይካ በዛ አነስተኛ ከተማ እየኖረች የልጅነት ጊዜዋን ካሳለፈች በኋላ ግን በዛ ቦታ ውስጥ መኖር በእጅጉ ሰለቻት። ተፈጥሮ ያደለቻትን የሰጠ ቁመናና አካላዊ ውበት ለመጠቀም በማሰብ በሞዴሊንግ ሙያ በመግባት ከተማውን ለቃ ወደ ሌላ ቦታ አቀናች። የማይካ መዳረሻ ታዲያ ሀገረ እንግሊዝ ሆነች። በዚሁ ሰሞን ግን ፒተር የተባለ አንድ ወጣት ጋር በመተዋወቅ የፍቅር ግንኙነት ትጀምራለች። ሁለቱም በማይካ የፎቶ ሞዴሊንግ ህይወት ላይ ተስፋቸውን አድርገው እንግሊዝ ቢከትሙም ነገሮች ግን እንደታሰበው መሄድ አልቻለም ነበር። ማይካ ቀድማ ባሰበችው ፍጥነት የሞዴሊንግ ኢንዱስትሪውን ሰብራ መግባት አልቻለችም ነበር። በዚህም ታዲያ ከፍተኛ የሆነ የገንዘብ እጥረት የጥንዶቹን ህይወት ፈተነው። ይህንን የገንዘብ ችግር ለመፍታት ማይካ የተለያዩ አይነት ስራዎችን እየሰራች በመጨረሻ መዳረሻዋ የዝነኛው ሀብታም አንድሪው ቡሽ ጌጣጌጥ መሸጫ ቤት ውስጥ ሆኖ በዛው ስራ ጀመረች። በአንድ ወቅት ታዲያ አንድሪው ወደዚህ የጌጣጌጥ መሸጫው ብቅ ብሎ በመጎብኘት ላይ እንዳለ ማይካን ይመለከታታል። ማይካ በተፈጥሮ ውብ የምትባል አይነት ሴት በመሆኗ ይህ ውበት ቱጃሩን አንድሪውን በቶሎ ማረከው። አንድሪውና ማይካ ግንኙነታቸው በዛ የጌጣጌጥ ሱቅ ተጀምሮ በጊዜ ሂደት ከፍ ወዳለ የፍቅር ግንኙነት እያደገ መጣ። በዚህ መሃል ግን አንድ አሳዛኝ የሚመስል ነገር ነበር። ይህም ማይካ የሞዴሊንግ ስራዋን ሀብላ ስትጀምር ጀምሮ አብሯት ከነበረው ፍቅረኛዋ ፒተር ጋር አብራ እንዳለች ነበር። ነገር ግን የአንድሪው ቡሽ ወደ ህይወቷ መምጣት ከፒተር ጋር ያላትን ግንኙነት ሙሉ ለሙሉ እንድታቋርጥ አደረጋት። ማይካ በጊዜው የ24 ዓመት ወጣት መሆኗ አንድሪው የፍቅር አጋሩን በሚፈልግበት የእድሜ ክልል ውስጥ ሆና በመገኘት የመጀመሪያ መስፈርቷን አሟልታ ነበር። የሁለቱ የፍቅር ግንኙነት በቀላሉ ተጀምሮ ከ2 ዓመት በላይ አስቆጠረ። በጊዜ ሂደት ግን ይህ የፍቅር ጉዞ እንዳጀማመሩ ሳይሆን ጥፍጥናውን እያጣ መምጣት ጀመረ። ማይካ አንድሪውን ከሌሎች ሴቶች ጋር ግንኙነት ሊኖረው እንደሚችል አብዝታ እንደምትጠረጥር ይነገራል። በዚህም አንድሪው የትኛውንም እንቅስቃሴ ሲያደርግ ያንዳንዱን ነገር ለማወቅ ትፈልግ ነበር። ልክ ያጣው የማይካ ቅናትና ጥርጣሬ ዞሮ ዞሮ ወደ አንድሪው ሴት ልጅ አምርቶ በሷ ላይ ሳይቀር ከፍ ያለ ቅናት ያድርባት ነበር። በዚህም በቤት ውስጥ የተሰቀለውን የአንድሪውን የቤተሰብ ፎቶ በማውረድ በራሷ ምስል እስከ መተካት ደርሳ ነበር። ማይካ ከዚህም በተጨማሪ ውድ የሆኑ ነገሮችን አንድሪው እንዲገዛላት ሁሌም ትሞክራለች። ይህ የበዛ የቁሳቁስ ፍቅር ታዲያ በአንድሪው ዘንድ ቅሬታን የፈጠረ ይመስላል። በእንደዚህ አይነትና ሌሎች ተያያዥ በፍቅር ግንኙነታቸው መሃል ባለው
ከፍ ያለ ልዩነት የአንድሪውና ማይካ እህል ውሃ ወደ ማብቃቱ ተጠጋ። በመጨረሻም ሁለቱ ጥንዶች መለያየታቸው እርግጥ ሆነ። የዚህ የፍቅር ግንኙነት ማብቃት ማይካ አምና ልትቀበለው የቻለችው እውነት አልነበረም። ያም ሆኖ ግን ለአፍታም ያክል ብቸኝነቱን ያልወደደችው ማይካ አንድሪውን ስታገኝ ከትታ ጥላው ሄዳ የነበረችውን የቀድሞ ፍቅረኛዋ ፒተር ጋር ተመለሰች። ፒተር ከ2 ዓመት በላይ ተለይታው የቆየችውን ሴት ተመልሳ ወደሱ መምጣቷ አላስከፋውም ነበር። ዳግም የቀድሞ ፍቅራቸውን አድሰው ቀጠሉ። ቀጣይ የምታደርገው ነገር በፍጹም ተገማች ያልሆነው ማይካ ግን አሁንም የአንድሪው ነገር አልቆረጠላትም ነበር። በተደጋጋሚ የስልክ መልእክት ይቅርታ እየጠየቀችና ዳግም አብረው እንዲሆኑ መማጸኗን ቀጠለች። የሚያደርጋቸውን እንቅስቃሴዎች አሁንም ድረስ እየተከታተለች ትመለከት ነበር። ማይካ የቀድሞ ፍቅራቸውን አድሰው ዳግም ጥንዶች እንዲሆኑ ብትማጸንም አንድሪው ግን የሷ ነገር የቆረጠለት ይመስላል። ይባስ ብሎ ማሪያ የተባለች የ20 ዓመት ወጣት ፍቅረኛ ያዘ። አንድሪው ከአዲሱ ፍቅረኛው ጋር የወደፊት ህይወታቸውን በሚያልሙበት ሰዓት ማይካ አሁንም ነገሮች እሷ ወደምትፈልገው መስመር ለመምጣት ሙከራዋን አላቆመችም ነበር። ኤፕሪል 2014 ዓ.ም ታዲያ አስከፊው ነገር ተፈጠረ። ማይካ አንድሪው ከአዲሱ ፍቅረኛው ጋር ወደ ሌላ ቦታ ለጥቂት ቀን እንደሚጓዙ መረጃ ታገኛለች። ከዚህ ቀደም ማይካና አንድሪው ፍቅረኛሞች በነበሩበት ሰዓት ያለ አንድሪው እውቅና የመኖሪያ ቤቱን ቁልፍ አስቀርጻ ይዛ ነበርና አንድሪው ከማሪያ ጋር ቤቱን ጥሎ ሲሄድ ማይካ ወደ መኖሪያ ቤቱ ሰተት ብላ ትገባለች። የሚያስገርመው ታዲያ ማይካ በዛም ቤት ውስጥ ለ2 ቀን ያክል እየዋለች አደረች። ከዛ ግን አንድሪውና ማሪያ ወደ ቤታቸው የሚመለሱበት ቀን ደርሶ ወደ መኖሪያ ቤቱ መጡ። ወደ ቤቱ ሲገቡ ታዲያ ፊልም የሚመስለውን የማይካን ሁኔታ ተመለከቱ። ማይካ እና አንድሪው ወደ ቤት መምጣታቸውን ተከትሎ ከደረጃው ወደ ታች በማውረድ ቁልቁል መመልከት ጀመረች። በዚህ ሰዓት በጭራሽ ያልጠበቁትን ነገር የገጠማቸው አንድሪውና ማሪያ ደንግጠው ቀሩ። ብዙም ሳይቆይ ማሪያ እየጮኸች ወደ ውጭ በማውጣት መኪና ውስጥ ትገባለች። አንድሪው ወደ ማሪያ በመሄድ እንድትረጋጋ ካግባባት በኋላ ወደ ውስጥ በመመለስ ከማይካ ጋር መነጋገር ይጀምራል። በዚህ ሰዓት ነው ታዲያ በድንገት 3 የጥይት ድምጽ አካባቢው ላይ የተሰማው። አንድሪው ቡሽ ከማይካ በተተኮሰበት 3 ጥይት ወዲያው ህይወቱ ያልፋል። ማይካ በፍጥነት ከቦታው በማምለጥ ትሰወራለች። ፖሊስ የአንድሪውን ሞት ካረጋገጠ በኋላ ማይካን ለማግኘት ጥረቱን ይጀምራል። ይህንን ወንጀል ሽሽት ስፔን የገባችው ማይካ ግን ከጊዜ በኋላ በገዛ ፍቃዷ ለፖሊስ እጇን ትሰጣለች። ለፍርድ ከቀረበች በኋላ ታዲያ የ15 ዓመት እስራት ተፈረደባት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት አሳዛኝ ቪዲዮ ይህን ይመስል ነበር። ይህን ቪዲዮ ከወደዳችሁስ ላይክ በማድረግ ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። የተለያዩ እውነተኛ የወንጀል ታሪኮችን ለማየት ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።